ላይ ለመጀመር ወይም ለመስራት ምን ያህል ኢንቨስት አድርገሻል? ፖፖ ላይፍ ላይ በአጭር ጊዜ ውጤታማ የሆንሽበት ሚስጥር። ሰላም የላስ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ደጋጋሚ ከምንጠየቃቸው ጥያቄዎች ስራና ስለኔ የምንጠየቃቸው ጥያቄዎች እሱን አብራራለሁ፣ መልሳለሁ። እንደሱ ነው የሚሆነው። ከኔ ጋር መልካም። የመጀመሪያ ጥያቄ እንግዲህ ፖፖ ላይ ምን ያህል ጊዜ ሆነሽ የሚል ነው። ፖፖ ላይ ኦልሞስት አሁን 2018 አይደለም 2017 ወር 16 መግቢያ ጋር ክረምት ላይ የዛሬ ዓመት ክረምት ላይ ነው ፕላትፎርሙን ያወቅኩት። በአግባቡ ቁጭ ብዬ መስራት የጀመርኩት ግን መስከረም ኤጀንት ሆኜ ስራውን በደንብ መስራት የጀመርኩት ከመስከረም 18 በኋላ ከመስቀል በኋላ አስታውሳለሁ። ከዛ ጊዜ በኋላ በጣም ፎከስ ሆኜ ጊዜን ሰጥቼ የሰራው እንግዲህ ዓመት አካባቢ በፊት አንድ ዓመት ከምናምን ካወቅኩት ጊዜ ጀምሮ አንድ ዓመት ከተወሰኑ ወራቶች አካባቢ ማለት ነው። ፖፖ ላይ ሄላስ ኤምፓየር ወይም ደግሞ በኤግልስ ፕሮፋይል ነው የምትታወቂው። ኤግልን ለምን መረጥሽ ይላል። እንግዲህ ብዙ ጊዜ ፕላትፎርሙ ላይ የምጠየቃለሁ አንዳንድ አዳዲስ ሰዎችም ሲመጡ ኤግልስ ፕሮፋይሏን ለምን ይሄ መረጣችሁ ምናምን ብሎ ከሌላ ነገር ጋር የሚያያይዙ ሰዎችም አሉ። እውነት ለመናገር ኤግልስ ወይም ንስርን ካያችኋት ከአዕዋፋቶች ሁሉ ላቅ ያለች አዕዋፍ ናት። በከፍታ ላይክ የኤግልስ ኔቸር በጣም አትራክት ያደርገኛል። ከአዕዋፋቶች ሁሉ በከፍታ የምትበር ናት ንስር። የማየት ችሎታዋ ከየትኛውም ቦታ ላይ ከርቀት ማየት ትችላለች። ብዙ ደግሞ በጣም የሚያስደንቀኝ ከኤግል ወይም ከንስር ባህሪ በጣም ያስደንቀኝ በጣም በከፍታ ከመብረሩ በዘለለ የሆነ አመታቶችን ይሄድና በደንብ አድርጋችሁ እንግዲህ ስለ ኤግል ጉግል አድርጋችሁ ግን የሆነ አመታቶችን ይኖርና ልክ ኃይሉ ሲደክም ሮበርት ኃይሉ ሲደክም ወይም ሲያረጅ ምን ይሆናል? ንስር በተፈጥሮ እነዚህ ጥፍሮቹ በጣም ከማደጋቸው ብዛት ወደ ታች ኮላፕስ ያደርጉበታል። ይሄ ማንቁርቱም እንደዛውና ልክ እንደዚህ አይነት ከዛ የማርጀት እንትን ሲሰማው የመድከም ምንድን ነው የሚያደርገው? በኔቸር በራሱ በጣም ወደ ከፍታ ወደ ተራራ ይወጣና ብቻውን ሄዶ እንደ አዲስ ራሱን ላባዎቹን አራግፎ ጥፍሮቹን ነቅሎ ሄዶ ከምንድነው ከተራራው ጋር ጥፍሮቹን እያጋጨ ጥፍሮቹን ነቅሎ ይሄ ማንቁርት ነው የምንለው አፉ ላይ ያለው እሱን ሄዶ እየተጋጨ ያን ሁሉ አራግፎ እንደ አዲስ በአዲስ ኢነርጂ በአዲስ ማንነት እንግዲህ 40 ቀን አካባቢ ይመስለኛል የሚወስደው። ልክ እንደዛ እንደ አዲስ ኃይሉን አድሶ ክንፎቹን እንደ አዲስ አብቅሎ ጥፍሮቹን እና ማንቁርቱን አስተካክሎ መልሶ በከፍታው ላይ ይመለሳል እና እነዚህና እንደነዚህ አይነት የንስር ባህሪያቶች በጣም ኢንስፓየር ስለሚያደርገኝ ከደመና በላይ ከንፋሱ በላይ መብረሩ ያንን ወጀብ ያንን ነገር ተቋቁሞ በከፍታ መብረሩ በጣም ኢንስፓየር ስለሚያደርገኝ that's why ብዙ ነገር ላይ ኤግልስ ኢምፓየር ሄላስ ኢምፓየር ብዬ ኤግልስ ቲም እያልኩኝ ይሄንን ስያሜ የተጠቀምኩት እንግዲህ ከዚህ አንግለው ማለት ነው። ፖፖ ላይ መጀመር ወይም ለመስራት ምን ያህል ኢንቨስት አድርገሻል ነው የሚለው። እውነት ለመናገር በዜሮ ካፒታል የሚጀመር ቢዝነስ ነው እንደምታውቁት፣ ብዙ ጊዜም ተናግሬዋለሁ። ያለ ኢንቨስትመንት በዜሮ ካፒታል መጀመር የምትችሉት ነው። ነገር ግን በራሴ ምርጫ በራሴ ፍላጎት ላይክ እዚህ ቢዝነስ ላይ የታየኝ ነገር ስለነበረ ምፈልገው ማሳካት ምፈልጋቸው በአጭር ጊዜ ውጤታማ መሆን ፈልጋለሁ ብዬ ስላልኩኝ ፕላትፎርሙ አስገድዶኝ ሳይሆን በራሴ ያው ኮይን የተወሰኑ ጥቃቅን ኢንቨስትመንት የምንላቸው ኮይን ገዝቶ መነሳት ምናምን የሚባሉ ነገሮች አሉና አጠቃላይ እንግዲህ ከጀመርኩኝ አንድ ዓመት ከምናምን ከ2 ወር አካባቢ ቢሆነኝ ነው። በእነዚህ ጊዜያቶች ውስጥ ምን ያህል ኢንቨስት አድርገሻል ካላችሁኝ የመጀመሪያውን ነው ማወራላችሁ። ቢዝነሴን ለማፍጠን ለመስራት ብዬ እውነት ለመናገር እኔ ከ10 ሺህ ብር በላይ ኢንቨስት አድርጌ አላውቅም። ይሄም ግዴታ ሆኖብኝ አይደለም። ላይክ በፍጥነት እዛ ጋር የኤጀንት ሌቭል የሚባል አለ። እንግዲህ ፖፖን የምታውቁ ሰዎች ኤጀንት ሌቭል ከዲ ተነስተን ወይም ከ4% ወደ 8 ወደ 12 ማክሲመም የሚከፍለው እዚህ ፕላትፎርም ላይ ዴይሊ 20% ዴይሊ ኮሚሽን ስለሆነ እዛ ፐርሰንት ላይ ለመድረስ በፍጥነት መሄድ ስለፈለግኩኝ ኮይን እየገዛው ላይክ ኮይን ሲያጥረኝ ኮይን እየገዛው እዛ ፕላትፎርሙ ላይ ኮይን የመግዛት አክሰስ አለ። እሱን እየገዛው እያገላበጥኩኝ የመሄድ ነገር ስለነበረ በጣም ባጋን ነው እንግዲህ 10 ሺህ ብርም በቃ ማክሲመም አጋንኛው ነው የምላችሁ። እዛ ድረስ አይደርስም። እንደዛ ብለን 10 ሺህ ብለን እንውሰደው። ዛሬ ላይ ግን እያገኘው ያለውት በቀን ከዛ በላይ እንግዲህ ከ10 ሺህ በላይ በኢትዮጵያ ካላችሁ በዶላር $100 በላይ አቬሬጅ በቀን ሜክ እያደረኩኝ ነው። በደንብ
ከፍሎኛል ብዬ አስባለሁ። ግን በዜሮ ካፒታል የሚጀመር ቢዝነስ ነው። እንደማንኛውም በዜሮ ነው የጀመርኩት። ለማፍጠን ብዬ ግን እዚህ ስቴፕ ድረስ የራሴን ቴክኒክ ተጠቅሜ ሄጃለሁ ማለት ነው። ሌላስ በፖፖ ላይቭ ምን ያህል ገንዘብ ሜክ አድርገሻል ይላል። ይሄን ጥያቄ ገንዘብ ከምመልሰው በአይተም በመልሰው የተሻለ ነው ብዬ አስባለሁ። ለምሳሌ በእነዚህ ጊዜያቶች ውስጥ በአንድ ዓመት ከ2 ወር አካባቢ አሁን ባለንበት ጊዜ በዚህ ጊዜያት ውስጥ 1 ዓመት ባልሞላ ጊዜ ውስጥ በራሴ አዲስ አበባ ላይ የቤት ባለቤት እንደሆነ አድርጎኛል። ይሄ ጥሩ ምላሽ ነው ብዬ አስባለሁ። ኢን ሚሊየንስ ሜክ አድርጌያለሁ። ነገር ግን አዲስ አበባ ላይ ባለ 2 መኝታ በዚህ ፕላትፎርም በኦንላይን በሰራሁት በፖፖ በሰራሁት ባለ 2 መኝታ ቤት ለቤት እንደሆነ አድርጎኛል ማለት ነው። ስለዚህ ጥሩ ምላሽ ነው ብዬ አስባለሁ። ፖፖ ላይቭ ላይ በአጭር ጊዜ ውጤታማ የሆንሽበት ሚስጥር ይላል። ለመናገር ሁል ጊዜ እንደምላችሁ ሰዎች ውጤታማ ይሆናሉ ብዬ ማስበው የራሳቸው የለውጥ ፍላጎት ነው። ምን ያህል መለወጥ ይፈልጋሉ፣ ምን ያህል ቻቸውን ለማሳካት የሚፈልጉበት ቦታ ለመድረስ ምን ያህል ረሃብ፣ የለውጥ ረሃብ ጥሩ አድርጎ ይገልጽልኛል። ያ አላቸው የሚለውን አያለው። ለምን እንደ ራሴ ስለማስብ ነው። ስኪል ኖሮኝ ከሰዎች የተሻለ አቅም ኖሮኝ ምናምን አይደለም። እዚህ ፕላትፎርም ላይ እንደ አዲስ እንደ ማንኛውም ሰው እንደ ጀማሪ ምንም እውቀት ሳይኖረኝ ትልቅ ግን የለውጥ ረሃብ ኖሮኝ ነው እዚህ ፕላትፎርም ላይ የመጣሁትና ደን ፕላትፎርሙን በደንብ አየሁትኝ። ፖፖ ምንድነው፣ እንዴት ነው የሚሰራው፣ ብሰራ ምንድነው የምጠቀመው የሚለው እነዚህም 3 ነገሮች በደንብ ማወቅ ፈለኩኝ። የመጀመሪያ ኤጀንት ከመሆኔ በፊት ያልካችሁ ኦልሞስት 1 ወር አካባቢ በየቤቱ እየገባው እያንዳንዱን ሰው ጠይቅ ነበር። በመጠየቅ በቃ እንግዲህ ሄላስ ማናት ካላችሁ እዛ ፕላትፎርም ላይ ከኛ ጋር የኛ ባቾችን ወይም የኛን ሲኒየሮችን ብትጠይቁ የትም ቦታ እውቀት ያለበት ትምህርት ያለበት ቦታ አልጠፋም። በደንብ ነበር ምጠይቅ። ኤኒ ጥያቄዎች እንዲገቡኝ ፈልጋለሁ። ማወቅ ፕላትፎርሙን መጀመሪያ በደንብ ነው ማወቅ የምፈልገው እና ያንን 1 ወር ኤግዛክትሊ እንደዚህ እያደረኩኝ ከዛም አልፎ ደግሞ በጣም የሚገርመኝ ፕላትፎርሙ ላይ ይገርመኝ የነበረው የተለያየ ቦታ ላይ ኢንተርናሽናሊ ፖፖን ይሄን ፕላትፎርም እየሰሩ ያሉ የተለያዩ ሴቶች አሉ፣ ወንዶች አሉ ምናምን እና ስፔሻሊ በውጭ ሀገር ያሉ ሰዎች ሲሰሩት ስቱዲዮ አዘጋጅተው ላይክ የሚያምር ስቱዲዮ አድርገው ላይቲንጉ ሳውንድ አዘጋጅተው ምናምን እና ይሄንን ሳይ አንድ ነገር ይገባኛል። ሰዎች ውጤታማ እየሆኑበት እንደሆነ ይገባኛል። ግን ምን አድርገው ነው የሚለው እሱን ነበር ለማወቅ ረጅም ጊዜ ኦልሞስት 1 ወር ያልኳችሁ ረጅም ጊዜ እንትን ያልኩትና በቋንቋ ከምግባባቸው ሰዎች ጋር በደንብ ስለ ፕላትፎርሙ ፖፖ ምንድነው፣ እንዴት ነው የሚሰራው፣ ብሰራ ምን እጠቀማለሁ የሚሉትን በእነዚህ ጊዜያቶች ውስጥ ሙሉ እውቀት ኖረኝ። ለኔ ጠቀመኝ ብዬ ማስበው የእውነት ነው የምላችሁ ልክ እዚህ ጋር የእርግጠኝነት ስሜት ሲሰማኝ ፕላትፎርሙ እንደሚከፍል ፕላትፎርሙ ህጋዊ እንደሆነ ተሰርቶ ማንም ሰው ሊያገኝበት እንደሚችል እነዚህ መረጃዎች ልክ የእርግጠኝነቱ ስሜት ሲገባኝና ሲሰማኝ ከዚህ ፕላትፎርም ጋር በደንብ ጸንቼ መሄድ ችያለሁ። እንዳልኳችሁ የመጀመሪያ ትልቅ ግን የለውጥ ረሃብ በቃ መለወጥ መሳካት። እኔ ምናልባት ከዚህ በፊት የሚያውቁኝ ሰዎች ይሄን ያውቃሉ። ሌላማ የሆነ ህጋዊ የሆነ ነገር በንጹህ መንገድ የሚገኝ ይሁን እንጂ ምንም አይነት መንገድ ይሁን ላይክ ለስንፍና እጄን አልሰጥም። በደንብ ትክክለኛ ይሁን በደንብ እሰራለሁ፣ ጥግ ድረስ እሄዳለሁ፣ እሞክራለሁ። ትላንት ወደኩኝ ብዬ አልተውም። በመሞከር ውስጥ ግን ፈጣሪ ደግሞ እግዚአብሔር ይመስገን በደንብ አድርጎ ረድቶኛል። የብዙ ጊዜ ፍላጎቴን የብዙ እንግዲህ ከልጅነቴ በእንደዚህ አይነት ቢዝነሶችን በመሞከር ብዙ ቦታ ላይ በመሞከር ፌል በማድረግ በመሞከር በመነሳት በእንደዚህ አይነት እንትን ጆርኒ ውስጥ አልፌ መጥቻለሁና አሁንም ግን መልሼ ይሄንን ሳገኘው አንደኛ ኔትወርክ ማርኬቲንግ መሆኑን ሰማው። ከዛ ደግሞ እንዳልኳችሁ ፕላትፎርሙን በደንብ ሳውቀው ራይት ዌይ ላይ መሆኔ በደንብ አንደርስታንድ ሳደርግ ግጥም አድርጌ ከዛ ከለውጥ ረሃቤ ጋር ማክሲመም ፖቴንሻል በመጠቀም ውጤት እንዳመጣ አድርጎኛል። የእውነት ፖፖ ላይ ማክሲመም ፖቴንሻሌን አውጥቼ ሰርቻለሁ ብዬ አስባለሁ። ከዚህ በላይ በደንብ እንበረታለን፣ ከዚህ በላይ ሄዳለሁ። ግን ኦልሞስት የገባኝን ነገር የሆኑ ሰዎች በጣም ኢንስፓየር የምታደርገኝ አንዲት ሴት ነበረች፣ ብዙ ነገር የምጠይቃት እና ያንን ኢንስፓየርድ ሆኜ ኦፍኮርስ በቃ ሰሟን ይሄን ማድረግ ችሏል፣ ሚስተር ኤክስ ይሄን ማግኘት ችሏል፣ በዚህ ፕላትፎርም ሚስተር ዋይ ይሄን ማግኘት ችሏል፣ ዋይ ኖት እኔም አልችልበት ብዬ ማክሲመም ፖቴንሻሌን አውጥቼ ኮሚትድ ሆኜ የእውነቴን ነው የምላችሁን ያስታውሳለሁ። ምናልባት አሁን ፕላትፎርሙ ብዙ ጊዜ የተለያዩ ማርኬቲንግ ስትራቴጂዎች አሉ። አንድ አይነት ቢዝነስ ላይ ብንሆንም ሁሉም ሰው
በአንድ አይነት ሞልድ ተጠፍጥፎ ካልወጣ ብዬ ማመን ሰው አይደለም። ብዙ አይነት አሰራሮች አሉ። ግን ለኔ ከጠቀመኝና ከሄድኩበት አስታውሳለሁ ጠዋት ኦልሞስት 4 ሰዓት አካባቢ ተቀምጬ አሁን ይሄ አካሄድ ላይ ጠቅማችሁ ይችላል። አካሄድ ቀይራችሁ ነው አሁን ላይ እየሰራን ያለ ነው። ግን የዛሬ ዓመት አካባቢ ኦልሞስት ጠዋት ተቀምጬ እስከ 12 ሰዓት እስከ 10 ሰዓት ድረስ ያለ መነሳት ምን ያህል አሰልቺ አድካሚ የተለያዩ ሰዎችን እየመጡ ለተለያየ ሰው ፖፖ ማለት ይሄ ነው ላይክ እንጥሌ ዝቅ እስኪል ድረስ እውነቴን ነው የምላችሁ። በቃ 2 ሊትር ውሃዬን አጠገቤ አድርጌ ተስተካክዬ ልክ ቢሮ እንደሚገባ ሰው ኮሚትድ ሆኜ ቢሮ ብትገቢ የራስሽን ስራ ብትሰሪ የራስሽን ስራ እየሰራሽ ቢሆን ምንድነው የምታደርጊው ሄላስ ብዬ በጣም ኮሚትድ ሆኜ ከጠዋት ከ4 ሰዓት ጀምሮ እስከ 12 ሰዓት እስከ 11 ሰዓት ቁጭ ብዬ በአግባቡ በመስራት ኮሚትድ ሆኜ ይሄን ውጤት እንዲመጣ አድርጓል ብዬ አስባለሁ። ሌላው ምንም አዲስ ነገር አልሰራውም። አንድ አይነት ነገር በመደጋገም ነው። ሁሌ የማውቀውን ነገር በቅንነት ለሰዎች እዛ ጋር ማብራራት ነው። ፖፖ ምንድነው፣ እንዴት ነው የሚሰሩት፣ ቢሰሩ ምን ይጠቀማሉ የሚለውን እኔ የገባኝን እውነት ለሌሎቹ ይሄንን እያሰለጠንኩኝ አዳዲስ የሆኑ ሰዎችን ከቲሜ ጋር የፈቀዱ የመረጡኝ ከኔ ጋር እንዲሰሩ እነሱን አዳዲስ ሰዎችን ጆይን እያስደረኩኝ የማውቃቸውን ነገር በድግግሞሽ በማድረግ በዚህ ጆርኒ ውስጥ ነው ይሄ ውጤት የመጣው። እንዲህ በማድረግ እንግዲህ ውጤታማ ሆኛለሁ ብዬ አምናለሁ። ሄላስን 1 ደቂቃ ግለጪ ብትባይ በምን ልትገልጫት ትችያለሽ የሚለው ብዙ ጊዜ እዚህ ጋር ሰዎች ስለኔ ቢሉ እኔ ባልን ምናምን የሚል አባባል አለ። እኔ ግን የማውቀውን እላቸዋለሁ። መጀመሪያ ሄላስ ራሱ ማልክደው በጣም ፓሽኔትድ ናት፣ ኢነርጃይቲክ ናት። ልውደደው አንድን ነገር ትውደድ ትመንበት እንጂ መሄድ ያለባት ርቀት ድረስ ትሄዳለች። የፈልገውን ነገር ስታሳካ ድረስ የምታቋርጥ ሰው አይደለችም። መጣችበት ጆርኒ በደንብ ጠንካራ እንድትሆን ረጅም ጊዜ ኦልሞስት እኔ ግቢ ተመርቄ ከወጣሁኝ ጀምሮ ብዙ ቢዝነሶችን በመሞከር ለመማር ራሴን ኦፕን አድርጌ ብዙ ቢዝነሶችን እየሞከርኩኝ ነው እዚህ የመጣሁትና እነዚህ የመጣሁባቸው መንገዶች ጠንካራ እንደሆን ስላደረጉኝ ውድቀትን ማትፈራ ጠንካራ ኢነርጃይቲክ የሆነች ፓሽኔትድ የሆነች ጎበዝ እንዴት ልበላችሁ ሁሉንም ወሰድኩኝ ለራሴ። ከዛ ግን ትልቅ ህልም ያላት ህልሞቼን ፒክቸር በጽሁፍ በታገዘ መልክ በደንብ ምን አድርጌያቸዋለሁ። እነዚህ ነገሮች በደንብ ክሊርሊ መድረስ የምትፈልግበትን ቦታ ጥሩ አማርኛ ይገልጽልኛል ብዬ አስባለሁ። መድረስ የምትፈልግበትን ቦታ ጠንቅቃ የምታውቅና ህልመኛ የሆነች ህልሞቼን በደንብ ምን ማሳካት ፈልጋለሁ፣ ምን ማድረግ ፈልጋለሁ፣ የት ቦታ መድረስ ፈልጋለሁ የሚለውን ሁልጊዜ ለራሴ የምነግረው ነገር ነው። ምን ኖሮሽ ካላችሁኝ ለምሳሌ ብዙ በቅርብ የምታውቁኝ ሰዎች ሄላስ ስኩል፣ ሄላስ ሪል ስቴት፣ ሄላስ ሪዞርት፣ ሄላስ ቢውልዲንግ እያልኩኝ እንደዚህ ደጋግሜ እነግራቸዋለሁ። እና ትቀልጃለሽ እንዴ? ምን ኖሮሽ፣ ማነሽ፣ ምንድነሽ፣ ከየት ነው መነሻሽ ካላችሁኝ እውነት ለመናገር ምንም ስለሆንኩኝ ሳይሆን በቃ ትልቅ ፈጣሪ አለ። መነሻዬን አውቀዋለሁ፣ መድረሻዬን ግን በሱ ላይ ጥዬ ነውና ህልሞቼን እንደማሳካ መድረስ የምፈልግባቸው ነገሮች ስላሉ ያንን ፈጣሪን በማመን እኔ ሁል ጊዜ ጠይቁ ይሰጣችኋል ማለት አንኳኩ ይከፈትላችኋል ነው። ለኔ እነዛን ህልሞቼን መድረስ የምፈልግባቸው ቦታዎች ስላሉ ሄላስን ህልመኛ ናት እላለሁ። በትክክለኛ በንጹህ እዛ ጋር የሚያደርሰኝ ኤኒ ህይወቴ ላይ የሚመጡ ኦፖርቹኒቲዎችን እጠቀማለሁኝ። ስለዚህ ሄላስ እንደዚህ ናት ብዬ ልላችሁ እችላለሁ። ለጠንካራ ሴትነትሽ በጣም ከባድ ጊዜያቶች ወይም ፈተና የምትሆን አንድ ነገር እና ያለፍሽበትን መንገድ ይላል። እንዴት ብዬ መመለስ እንዳለብኝ እንትን ባልልም ላይፍ ላይ ብዙ ጊዜ ብዙ አይነት ቻሌንጅ ይገጥመናል። ኖርማል የምንኖረው ምድር ላይ ስለሆነ ያ አስፔክት ብዙ ከባድ የምላቸውን ነገር አሳልፌያለሁ። ለማንኛውም ሰው አሳልፌያለሁ ብዬ አስባለሁ። ምናልባት ግን አንዱን ሼር ባደርጋችሁ ወይ የቅርብ ጊዜ ብዬ የምላቸው ከስራ ጋር በተያያዘ እንደምታውቁት እንግዲህ ባት ይሄ ጥሩ እንትን ከሆነ ማስታወሰውን አንድ እንትን ልንገራችሁ። ያው ከስራ አንግል ስለሆነ ማወራው ከዚህ በፊት ወደዚህ ፕላትፎርም ከመምጣቴ በፊት የራሴ ቢዝነስ 22 ላይ ሱቅ ነበረኝ። ከዛ በፊት ደግሞ ተቀጥሬ ሰራ ነበር ቢሮ ላይ። ያኔ ተቀጥሬ በምሰራበት ጊዜ ላይ ወይም ቢሮ ላይ በጣም ነበር መወደው። ላይክ እኔ እንደዚህ ፐርሰናል ባክግራውንዴም ፐርሰናል ዲቨሎፕመንት ትሬኒንጎችን በመውሰድ በመስጠት ብዙ ጊዜ በቃ የፖዚቲቭ ኢነርጂ ባለበት ቦታ በጣም ሰላሜን ይሰጠኛል እና
የእውነት በጣም ነበር ያንን ኢንቫይሮንመንቱን ስራ ቦታዬን ኢንቫይሮንመንቱን ምናምን ምወደውና አንዱ በራሱ ከህልሞቼ አንዱ ሄላስ ሞቲቬሽናል ስፒከር ነሽ እያልኩኝ አፈርም እያረኩኝ ኤቭሪ ዴይ ግራቲቲዩድ ላይ ስጽፍ አንቺ እንዲህ ነሽ መሆን ምፈልገውን መድረስ ምፈልግበትን ቦታ እንዲህ እያልኩ አፈርም ከማደርገው ነገር አንዱ ይሄ ነበረ እና ሞቲቬሽናል ስፒከር ነሽ ምናምን እላለሁ። ሶ እዛ ደግሞ እንደዚህ ፐርሰናል ዴቨሎፕመንት ትሬኒንግ የሚሰጥበት ቦታ ነው። ከረጅም ጊዜ በፊት አብሬያቸው የመጣኋቸው የማውቃቸው ፋሚሊዎች ናቸው። ላይክ እንደ ቤተሰብ ትልቅ ቦታ ምሰጣቸው በህይወቴ ማከብራቸው ስቲል አሁንም ድረስ የደረሱበት ህይወት ወይም ያሉበት የህይወት ውጤታቸው ለብዙዎች እኔንም ጨምሮ አርአያ የሚሆን በጣም ኢንስፓየርድ መሆንባቸው ትላልቅ ሊደሮች ናቸውና አንዳንዴ ሰዎችን በጣም ስታከብሩና ስትወዱ የምትሰጧቸው ቦታ እንዳለ ሆኖ ፐርፌክት ናቸው ብለን እስከማሰብ ድረስ ነው የሚያደርሰን እና አሁን ፐርሰናሊ ስለነሱ እንትን ልላችሁ ሳይሆን ምናልባት ኬዙን ትንሽ ስለማታውቁት እንደዚህ ልላችሁ ነው። ሰው እዛ በምሰራበት ሰዓት የእውነት ኢንቫይሮንመንቱን ስለምወደው ብቻ ስለ ደሞዝ ብዬ አይደለም። አስታውሳለሁ የመጀመሪያ ጊዜ ስገባ እዚህ ጋር ኦፈር የተደረኩት ደሞዝ እና ሌላ ቦታ ላይ ያገኘሁትን ደሞዝ ኦልሞስት እዚህ ጋር የነበረውን 4 እጥፍ እዚህ አሁን የምላችሁ መስሪያ ቤት ላይ የማገኘውን 4 እጥፍ ኦፈር ተደርጎ ለመወሰን በጣም ተቸግሬ ቁጭ ብዬ ጽፌ የቱ ጋር ነው ቫልዩሽ? አንዲት ሊደር ጀግና ሊደር አለች እና ከሷ ጋር ቁጭ ብለን አውርተን ይሄ ነው ወዴት በገንዘብ ይሄ ይበልጣል፣ ለላይፍ ለመኖር ይሄ ይበልጥብኛል፣ ግን ወዴት ልሄድ ብዬ ቁጭ ብለሽ ጻፊና ልብሽ ወደ አለበት ብላኝ በእንደዛ መልኩ ቁጭ ብዬ እያንዳንዷን ጽፌ የትኛው ቫልዩ ለቫልዩ የትኛው ይበልጥብኛል ብዬ ወደዚህኛው ልቤ ወዳለበት ደስታዬ ወዳለበት መጣውና ይሄን ምላችሁ ምን ያህል ስራዬን እንደ እወደው አከብረው እንደነበር ልገልጽላችሁ ነው። ከዛ በጣም ደስ የሚሉ ጊዜያቶችን አሳልፌያለሁ። ብዙ የተማርኩበት ብዙ ያወቅኩበት ሙሉ ለሙሉ እኔ ቅጥርም ይሁን የራስን ቢዝነስ ይሁን ምንም ይሁን ኮሚትድ ሆኜ ማላገጥ ጉልበቴን መቆጠብ እውቀቴን ብቻ ያለኝን ነገር ከመስጠት ወደኋላ መልሰው አይደለሁምና እዛ በምሰራበት ሰዓት እውነት ነው ምላችሁ ኦልሞስት ተገድጄ አይደለም ላይክ ፖዚሽን ላይ ነው ስሰራ የነበረው። ግን አርሊ ጠዋት 12 ሰዓት መግባት ካለብኝ 12 ሰዓት ገብቼ አብዛኛውን ጊዜ ነው ምላችሁ 12 ሰዓት ገብቼ ኢቭን አወጣጤ ይሄ እንደ ቅጥር 11 ሰዓት ጠብቆ ምናምን አይደለም። ማታ 2 ተኩል ትሬኒንግ ሴንተር ስለሆነ እስከ 2 ተኩል ምናምን ትሬኒንግ አለ እኮ እዛ ጋር የተመደቡ ሰዎች መኖር አይጠበቅብኝም። ግን በጣም ደስ ብሎኝ ተሰጥቼ ነበር የምሰራውና ኢንቫይሮንመንቱን ወደዋለሁ። ሰው የሆነች ጊዜችን አስተካክዬ ወደ ትሬኒንጉ መምጣት ነበር የምፈልገውና ከዛ ትሬነር ወደ መሆኑ ለምን በእኔ አይምሮ ላይክ ያ ትክክለኛ በቃ የሀሳቤ ውጤት ነው የጥያቄ መልስ ነው ብዬ ያንን ኢንቫይሮንመንት ስለማስብ እዛ ጋር ወደ ትሬነሩ ነበር መምጣት የፈለኩትና ከዛ ግን ያው ይሄ ቢግኒንግ ስቴጅ ላይ ስለነበረ ለካምፓኒው አብሬ በጣም በጥሩ እንትን መጣሁኝ። የሆነ ታይም ላይ ግን ነገሮች ባላሰብኩባቸው እንግዲህ ከባድ ምላቸው ጊዜያቶች ብዬ ምላችሁ ይሄን ነው ባላሰብኩባቸው አንግል ሙሉ ለሙሉ ተገለበጡ። እኔ እዛ ቢሮ ላይ ማንም ሰው ቢመጣ ሄለን ከተባለ ብዙ አዳዲስ ሰዎች ሲመጡ ሼር እንዳለኝ ባለቤት በቃ ሁሉም ሰው ባለቤት ነሽ አይደል? አንዷ ባለቤት ነሽ ሼር ካምፓኒ ስለሆነ አንዷ ባለቤት ነሽ አይደል? ብዙ ሰው እንደዛ ነው የሚጠይቀውና እስከ ሌሊት አስታውሳለሁ ትላልቅ ኢቨንቶች ኖረው በእውነት ነው ምላችሁ እንግዲህ እስከ ሌሊት 6 ተኩል 7 ሰዓት ተኩል ሌሊት ቢሮ ድረስ ቁጭ ብዬ እዚህ ድረስ ተሰጥቼ የምሰራበት ላይክ በማላቀው ባልጠበቁት ሁኔታ ተገፋው በምለው መልኩ እና ከዛ ደግሞ ኤክስፔክት ባደረኩት መልኩ ሳይሆን ብቻ ገቢያችሁ ብላችሁ እንደዛ እንትን ያላችሁት የኔነት ስሜት ተሰምቷችሁ የምትሰሩበት ቦታ ላይ ያለ ስማችሁ ስም ሲሰጣችሁ ከዛ ደግሞ ሰዎች ቶታሊ በአንድ ድምፅ አልቀበል ሲሏችሁ ኢቭን ጥፋቴን በማላቅበት መልኩ ምንድነው ጥፋቴ አላቀውም ካጠፋው ምንድነው እሺ ነገረኝ እንትን ልበል ብቻ ምክንያቶቹ ተሳስረው ጥፋቴን ሳላውቅ ከዛ በኋላ ደግሞ ነገሮች ይስተካከላሉ ጠብቂ እንደዚህ እናስተካክላለን ምናምን በሚል ኦልሞስት ወደ ወር ከምናምን 2 ወር አካባቢ ያለ ገቢ ቁጭ ብዬ መልሼ እዛው ቦታ ላይ መለሳለሁ ሰራለሁ የሚል
ኦልሞስት ከዛ ጋር ከነበሩ ሊደርሺፕ ቦታ ላይ ከነበሩ ሰዎች ጋር ኮሚኒኬሽን ነበረኝና እዛ ታይም ላይ ግን ጥፋቴንም ሳላውቅ ከዛ ደግሞ ገቢያችሁም ቆሞ ቁጭ ብላችሁ በመጠበቅ ከዛ ደግሞ ለፋው ሰራው የምትሉት ቦታ ላይ ትክክለኛ ሙሉ እንትኔን ሰጥቼ ሰራው ምልበት ከምንም በላይ ደግሞ በጣም ደስታዬ ነበረበት እና በጣም ነበር ኢንቫይሮንመንቱን ሞዶ አሁንም ሰዎች እዛ ቦታ ላይ እየሰራን ነው እንዲህ ነው ሲሉኝ በጣም ነው አፕሪሺየት ማደርገው። ዋን ኦፍ ሰክሰስፉል ከሆኑ ኢትዮጵያ ውስጥ ካምፓኒዎች አንዱ ነውና ብዙ ባለራዕይ ሰዎችን የሚያፈራ ድርጅት ነው። እኔ ፔንፉል ከምላቸው ሞመንቶች የእውነት አሁን ላይ ጠንክሬ ነው አሁን ላይ የማመሰግንበት ታይም ነው። እዛ ታይም ላይ ግን ይሄንን ራሱ ሳወራ በጣም ኢሞሽናል መሆንበት በቃ ማውራት ስላልገባኝ በቃ ሳይገባኝ ያለፍኩባቸውና በጣም ኢሞሽናል መሆንበት በጣም በቃ ሳወራ እምባዬ ነበር የሚቀድመኛው። ሴትም አይደለም ትንሽ ኢሞሽናል ነን አይደል ሴቶችና ሳወራ እንደዚህ አይደለም በጣም ኢሞሽናል ሆኜ ለባህሪዬ ሰውን እዛ ጋር ያሉ ሰዎችን እውነት ማናገርም ማውራትም እንዲህ ስንገናኝ ራሱ ለማለት እስኪ ከብደኝ ድረስ የደረስኩበት ታይም እና የእውነት በእግዚአብሔር ፊት ብዙ ያለቀስኩባቸው የከፋኝ ታይም ለምን ላይፍ ላይ እንደዚህ ሆነ ምን አጥፍቼ ምን አድርጌ ያልኩባቶች ግን ይሄንን ምላችሁ ለኔ በጣም ከባድ ሞመንቶች ነበሩ። ግን እግዚአብሔር ግን እውነት በዚህኛው ፊሊንግ ልዘጋችሁ አልፈልግም። ለኔ ግን እግዚአብሔር አደረገልኝ፣ ለኔ ግን ተጠነቀቀልኝ። እኔ ያላየሁትን ፈጣሪ ወደዚህ አሻገረኝ ወደ ተሻለ ነገር። ምናልባት እዛ ጋር ተቀጥሬ ብሰራ አሁን ያለውበት ሰክሰስ ላይ አልሆንም። አሁን ያለውበት ነገር ላይ እንግዲህ ቅጥርን ታውቁታላችሁ። በአንድ አመት ጊዜ ውስጥ የቤት ባለቤት መሆን በቀን አሁን ላይ ያለኝ ፋይናንሻል ፍሪደም በቀን $100 በላይ ሜክ ማድረግ ያለምንም እርዳታ በራሳችሁ ሰርታችሁ ማምጣት ይሄንን ያደረገ ሰው እንደዚህ በራሳችሁ እንትን የመጣችሁ ሰዎች ፊሊንጉን ታውቁታላችሁና ዛሬ ላይ ግን ፈጣሪን እጅግ አድርጌ ማመሰግንበት በብዙ የተካስኩበት ብዙ ፔኖቼን የረሳሁባቸውና ለመልካም ያደረገልኝ ሁሉ ጊዜ ለመልካም አደረክልኝ ተመስገን። ያኔ እውነት ነው የምላችሁ እነዛ ሰዎች ክፉ ሆነው አይደለም እነዛ ሰዎች በቃ እንዲህ ናቸው ልል አይደለም ፖይንት አሁንም ስነሳ የእውነትም አይደሉም። ግን ደግሞ እግዚአብሔር ራሱ ነበር። አንዳንዴ ፈጣሪ ሁሌ የተሻለ ነገር በህይወታችሁ ስትጠይቁ ህልሞቼ ትላልቅ ናቸው መጠይቃቸው ነገሮች በጣም ትላልቅ ናቸው ነገር ግን ያለውት ግን ቅጥር ወይው ደግሞ ቅጥር ላይ ነው። ተቀጣሪ ሆኜ መቼም የሪል ስቴት ባለቤት የትላልቅ ቢልዲንጎች ባለቤት ትላልቅ ላሳካ ላደርግ የምፈልግባቸው ሄላስ ኢምፓየር ብዬ የገነባው ትልቅ ኢምፓየር አለ። ያንን እንዴት ላድርገው መጠይቀው ጥያቄ ትልቅ ጥያቄ አለ። ከዛ ደግሞ በዚህ ወይ ግን መድረስ ስለማልችል ፈጣሪ ነው በዛ ሰዓት እነሱ ሳይሆን ፈጣሪ እነሱን ተጠቅሞ ፊት ለፊት ቆሞ የነበረው። ባልገባኝ ሁኔታ ውስጥ አለፍኩኝ። ፔንፉል ነበረ ምናምን ምላችሁ የምትወዱትም ስራ ታጡት። ከዛ ደግሞ በዚህ ልክ እንግዲህ አስቡት ተቀጣሪ ሆናችሁ ለሊት 12 ሰዓት እየገቡ ለሊት 6 ሰዓት ድረስ ዋጋ ከፍላችሁ ያለ ምንም ተጨማሪ ነገር በትንሽ ደግሞ ሳቲስፋይድ ሆናችሁ ስትሰሩ ከዛ ደግሞ ወደ ህልሜ በቃ ሞቲቬሽናል ስፒከር ሆናለሁ ብዙ ሰዎች እንትናለሁ ትንሽ እዚህ ጋር ልምዶ ወስጄ ወደ ራሴ ሄዳለሁ ምናምን በምትሉት እኔ ትልቅ በራሴ መንገድ እንደ ሄላስ በእኔ አይምሮ የሆነ ቦታ ደርስበታለሁ ያልኩበት ነገር ግን ደግሞ እግዚአብሔር ደግሞ ከህልሞቼ ከጥያቄዎቼ ከፍላጎቶቼ አንግል ደግሞ ራሱ መንገዴ ላይ ቆሞ ደግሞ እነዚህን መልካም ሰዎች በመጠቀም ቆሞ ደግሞ ወደ ተሻለና ወደ ትክክለኛው ወይ አቅጣጫ ሰጥቶኝ ዛሬ ላይ ደግሞ እያመሰገንኩ ነው የምገኘውና ምናልባት በህይወቴ ከባድ እንግዲህ ከስራ አንግል ስለሆነ ማወራላችሁ ከባድ ጊዜ ብዬ የምላቸው ግን ደግሞ ያለፍኩባቸው መንገዶች ናቸውና ቀናቶቹን ማለፍ ከዛ በኋላ ወደ ራሴ ቀናቶቹ ደቂቃዎቹ ምናምን የምታልፉባቸው ወይው በራሱ የሚያሳልፋችሁ ፔንፉል የሆኑ እንትኖች አሉ። ለምን እንዲሆነ ለምን የምትሏቸው ነገሮች አሉ። ግን እግዚአብሔር ደግሞ መልካም ነው፣ አድርጎልኛል፣ ተጠንቅቆልኛል። ከቅጥር ወደ ተሻለ ወደ ራሴ ቢዝነስ አምጥቶኛል በምክንያት። ከዛም በተሻለ ደግሞ እግዚአብሔር ይመስገን ኢትዮጵያ ውስጥ ሆኜ ኦንላይን ቢዝነስ እየሰራው ሴት ሆኜ ብቻዬን ሆኜ በቀን $100 በላይ ኢንከም ጀነሬት ማድረግ ሌክዠሪ ላይፍ የምለውን ላይፍ እንደዚህ መኖር መቻል በራሴ ደግሞ ሊያውም በአጭር ጊዜ ውስጥ አንዱ ህልሜን ማሳካት በአንድ አመት ውስጥ የቤት ባለቤት መሆን ለኔ በቃ አሁን አንዳንዴ እላለሁ ብቻዬን ሆኜ ደጋግሜ ማመሰግንበት ምክንያት ነውና ይሄንን ጊዜያቶች አልረሳም።
ደግሞ በዛ ሰዓት እንደዚህ የነበራችሁ ሰዎች ምናልባት ሰው ስለሆንኩኝ ትንሽ ሳይሆን ሰው ስለሆንኩኝ ኢሞሽናል ሆኜ ላሳየኋችሁ አሁን ለምላቸው ሰዎች ላሳየኋችሁ ሚስቢሄቭ እና በቃ ይሄ ስሜቴን አልፎ ጥሩ ፊት ላላሳየኋችሁ ከዛ በኋላም ፊቴን ላዞርኩኝ በደሉኝ እንዲያደረጉኝ ምን አርጊያቸው ብዬ በጣም ተጎዳሁባቸው ለምላቸው ሰዎች ይቅርታ መጠየቅ በዚሁ አጋጣሚ ምናልባት ይሄን ቪዲዮ ሊያዩ ይችላሉ ይቅርታ መጠየቅ ፈልጋለሁ። እግዚአብሔር ነው ይሄንን ያደረገው። ሰው በህይወቴ ስቲል መወዳችሁ ማከብራችሁ ሁሌ የምማርባችሁ ሊደሮች ናችሁ። ይሄንን ማለት ፈልጋለሁ። እችን ሞመንት አረሳት። ከስራ ወጣ ብለን ስለ ፐርሰናል ነገር ትንሽ እናውራ። ሄላስ ትዳር አለሽ ወይ ፋሚሊ መስርተሻል ወይ ይላል። እንዴት ነው ይሄን ጥያቄ ግን ያወጣችሁት ማለት ትላላችሁ? መልካም እሺ። እንግዲህ ትዳር የእግዚአብሔር ስጦታ ነው። በጊዜው መሆኑ አይቀርም። ሁሉም ነገር በጊዜው ነው የሚሆነው። በአጭሩ ስመልስ ግን ለጊዜው አም ኦን ዘ ዌይ ብዬ ብለው በአጭር ጊዜ ደግሞ እንደ እግዚአብሔር ፍቃድ እዛ ፋሚሊ መመስረቱ ላይ እመጣለሁ። ለጊዜው ግን መልሻለሁ። ሄላስን የዛሬ 5 ዓመት ወይም 10 ዓመት የት እንጠብቃት ይላል። ሄላስን የሆነች ቢዝነስ ውመን ናት። እንደምታዩት ምስላት ቦታ አለ። በቃ የራሷን 10 ዓመት ምናምን ብለን የራሷን ትላልቅ ዋን ኦፍ ኢትዮጵያ ውስጥ ዋን ኦፍ ቢሊየነር ብለን ቢሊየነር ኦልሞስት ሚሊየነርነቱን አቺቭ አድርገናል፣ አይተናል። ብዙ ጊዜ አሁን ይሄ ምላችሁ ውሸት ሊመስል ይችላል። ብዙ ጊዜ ግን ሚሊየነር የሚለውን ነገር ወረቀት ላይ ነበር ወይም አጀንዳዎቼ ላይ አሜ ሚሊየነር እያልኩ ስጽፍ ነበር። ሚሊየነር ማለት ብዙ ሚሊዮኖችን ሜክ ማድረግ ነው። ስትደርሱበት ደግሞ ወደ ተሻለው ነው የምትሄዱትና ኢትዮጵያ ውስጥ ካሉ ሴቶች ጠንካራ ሴቶች ትልቅ ቢዝነስ ውመን ከምንላት ሰዎች መሀል ትላልቅ ድርጅቶችን የራሷን ህልሞችን እንግዲህ አጋርቻቸዋለሁ። ሪል ስቴት ባለቤት፣ የትምህርት ቤት ባለቤት፣ የሄላስ ቢልዲንግ፣ ሄላስ ስኩል፣ ሄላስ ሪል ስቴት፣ ሄላስ ሪዞርት እያልኳቸው ከልጅነቴ ጀምሮ ምንም ሳይኖረኝ ዜሮ ነገር ላይ ሆኜ ፍላጎት ብቻ ነው ያለኝ። እዛ ላይ ያስቀመጥኳቸው ህልሞቼ ያሉ አሁን በተወሰነ መልኩ ደግሞ መጓዝ ጀምሬያለሁ። ምናልባት ይሄንን ስላችሁ ነገ አሳካዋለሁ ብዬ ይሄንን ሄላስን እዚህ ቦታ ላይ ሁሉንም የነዚህ ሁሉ ነገር ባለቤት ሆኜ ጨርሼ ላታዩት ትችላላችሁ። ነገር ግን አም ኦን ዘ ዌይ በዛ ኦልሞስት ሃፍ ቦታ ላይ ደርሰው ሞስት ፕሮባብሊ ቢልዲንጉ ሄላስ ቢልዲንግ የመጀመሪያ ፕሮጀክት የሚሆነው እሱ ስለሆነ ሄላስ ቢልዲንግ አልቆ እንደዚሁም ደግሞ ሌሎቹ ደግሞ ቢዝነሶች ተጀምረው ያው ከስራ አንግል ስለሆነ እየነገርኳቸው ያለሁት ሌሎቹ ቢዝነሶች ደግሞ ተጀምረው ብቻ ጠንካራ የሆነች ጎበዝ የሆነች ለብዙዎች አርአያ የምትሆን ትልቅ ቢዝነስ ውመን ሆና ህልሞቿን እየኖረች እያሳካች እየኖረች ለሌሎች አርአያ የምትሆን ወይም የሆነች ሴት ሆና በእርግጠኝነት እንደ እግዚአብሔር ፍቃድ እዛ ቦታ ላይ እንገናኛለን ብዬ አምናለሁ። እንደ እግዚአብሔር ፍቃድ ለሱ ደግሞ የማያልቅበት ትልቅ ፈጣሪ አለ፣ የሚሰጠን የሚያደርግልን ህልሞቻችንን የሚያሳካልን። ይሄንን ስላችሁ አንድ ነገር ብዬ ልዝጋላችሁ። ምናልባት አሁን የምሰራው ኦንላይን ፖፖ ላይቭ የሚባለው ፕላትፎርም ላይ ነው። ፖፖ ስላለ ሳይሆን ይሄን የምነግራችሁ ፈጣሪን አምኜ እንደሚደረግልኝ ይሄንንም የሰጠኝ ትላንትን ያሻገረኝ ይሄንን ያደረገልኝ የሰጠኝ እዚህ ቦታ ያደረሰኝ በእግዚአብሔር ኃይል ነው እንጂ በእኔ ጥረት ብቃት አይደለም። ግን የኔ የምለው ደግሞ እግዚአብሔር ሊሰራ ሲፈልግ ታምኜ የተሰጠኝን ኦፖርቹኒቲ መጠቀም ነው። ስለዚህ ኢንኬዝ ለተለያየ ነገር ሰው ገጥሞት ፕላትፎርም ባይኖር ከዚህ ጋር ባቆም ብዙ ኦፖርቹኒቲዎች በላይፍ የሚመጡ ብዙ ኦፖርቹኒቲዎች ስላሉ እነሱን በመጠቀም ወደፊት እንሄዳለን ብዬ አስባለሁ። ስለዚህ እንግዲህ የዛሬ ዓመታቶች ላይ እዚህ ነገር ላይ እንደ እግዚአብሔር ፍቃድ እንገናኛለን ብዬ አስባለሁ። ጥያቄዎቻችንን ጨርሰናል። የነበረን ጊዜ መልካም ቆይታ፣ አመሰግናለሁ። ብዙ አትርፋችሁበታል ብዬ አስባለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይሄን ሰብስክራይብ እያደረጋችሁ ላይክ፣ ኮመንት እያደረጋችሁ ቤተሰብነታችሁን አሳዩን። መልካም ጊዜ